ትራምፕ አውሮፓን በሩሲያ አስበሉትም የ1 ትሪሊዮን ጦርነት አይቀሬ ሆኗል። የትራምፕ ጂኦፖለቲካ ቀመር አሸናፊዎች ሁሉንም ይወስዳሉ በሚል ቀመር ላይ የተመሰረተ መሆኑን የዘርፉ ባለሙያዎች ይናገራሉ። የፕሬዝዳንቱ ዋነኛ እቅድ የአሜሪካንን ጂኦፖለቲካዊ ሚና ማጉላት ሰው ምጣኔ ሀብታዊ ተጽዕኖን ማግዘፍና ቻይናን በርቀት መያዝ ላይ ያተኮረ እንደሆነ ይገልጻል። ከዛ ባለፈ ተጋፊ አካሄድን በመከተል አትራፊ ንግድ ስምምነቶችን መፈራረም የትራምፕ የውጭ ግንኙነት ፖሊሲ ዋነኛ ማጠንጠኛ እንደሆነ በግላጭ እየታየ ይገኛል። ሰሞነኛው የመካከለኛው ምስራቅ ጉብኝታቸውና ከቀጠናው ሀገራት ጋር የተፈራረሟቸው በቢሊዮን ዶላሮች የታጀቡ ስምምነቶች ለነገሩ ሁነኛ አስረጂ መሆናቸውም ይታመናል። በአሜሪካው ፕሬዝዳንት መገፋት እንደደረሰባቸው የሚናገሩትና ከሩሲያ ዘንድ ከባድ አደጋ እንደተደቀነባቸው የሚያምኑት አውሮፓውያንም ራሳቸውን ከአዲሱ የጂኦፖለቲካል እውነታ ጋር በማስታረቅ አዲስ ፍኖተ ካርታ መቅረጽ እንዳለባቸው በአጽንኦት መገለጽ ከጀመረ ሰንበትበት ብሏል። ይበንዲ እንዳለ የሩሲያ ጠላት መሆን የ1 ትሪሊዮን ዶላር ወጪ ያለው እንደሆነ በጥናት መረጋገጡ የአውሮፓውያኑን ፈተና ከባድነት ቁልጭ አድርጎ የሚያሳይ ይመስላል። በአንድ እንግሊዝ አማካሪ ቡድን በተከወነ ጥናት መሰረት የኔቶ አባል የሆኑ የአውሮፓ ሀገራት የአሜሪካ እገዛ በሌለበት ሩሲያን ለመጋፈጥ ካሰቡ በቀጣዮቹ 25 ዓመታት 1 ትሪሊዮን ዶላር ወጪ ማድረግ ይጠበቅባቸዋል። የዓለም አቀፉ የስትራቴጂክ ጥናት ተቋም IISS በጥናቱ ላይ ዋሽንግተን ሙሉ ትኩረቷን በቻይና ላይ ለማድረግ ስትል ራሷን ከኔቶ የማግለል አካሄድ ውስጥ ከገባች ነገርየው ለአውሮፓ ይዞት የሚመጣውን የመርጊያሌ ከበደ ሸክም በዝርዝር አመላክቷል። ለቤት ፈላጊዎች ታላቅ የምስራች በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍለው የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንልዎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 የአውሮፓ ህብረት በበኩሉ የትራምፕ አስተዳደር አግላይ አካሄድና ከሩሲያ በኩል ተደቅኗል የሚለውን አደጋ ለመመከት ራሱን በወታደራዊ ኃይል ከማጠናከር ውጪ አማራጭ እንደሌለው ተረድቶ እየተወተረተረ ይገኛል። የመጀመሪያው የአውሮፓ መሪዎች ፈተና በአሜሪካ ላይ ጥገኛ ሆኖ የቆየውን የጦር መሳሪያ አቅማቸውን በራሳቸው አቅም ከመተካት ጋር የሚያያዝ እንደሆነ ይገለጻል። ከዛ ጋር ተያይዞ እያንዳንዱ የኔቶ አባል የሆነ አውሮፓዊ ሀገር ወታደራዊ ወጪዎቹን ከፍ ማድረግ የሚጠበቅበት ይሆናል። ሩሲያ በቀጣዮቹ ዓመታት በዙሪያዋ ያሉ የኔቶ አባል ሀገራትን ልታጠቃ ትችላለች የሚለው ፍራቻ አውሮፓን ወደ ተካለበ ወታደራዊ እቅድና ዝግጅት እንዲገባ እያስገደደው መሆኑ እየታየ ነው። ከሞስኮ በኩል እንደከዚህ ቀደም ሁሉ የምዕራቡ ዓለም ስሞታ የፈጠራና ያልተጨበጠ ስጋት መሆኑን የሚገልጽ ምላሽ እየተሰጠበት ይገኛል። በIISS መረጃ መሰረት እንግሊዝን ጨምሮ የአውሮፓ ሀገራት በአህጉራቸው ሰፍሮ የቆየውን 128,000 ያህል የአሜሪካ ጦር የሚተካ ኃይል ሊኖራቸው እየተገባ ነው። ለሂደቱ ተግባራዊነት አስፈላጊ እንደሆኑ የሚታመኑ ብዙ አይነት ወታደራዊ ስርዓቶችና የማዘዣ መሰረተ ልማቶች መኖራቸው ደግሞ የነገሩን አስቸጋሪነት ጠቋሚ ይመስላል። ያለፉትን ረጅም ዘመናት በዋሽንግተን ጥገኝነት ውስጥ የቆየው አውሮፓ በፔንታጎን የአየርና የባህር ኃይል አቅርቦቶች ደህንነቱን ሲያስጠብቅ መዝለቁ የሚዘነጋ አይደለም። የአውሮፓ ሀገራት አሁን ከያዙት ወታደራዊ አቅማቸውን የማሳደግ እቅድ በከፍተኛ ደረጃ የሚበልጥ ሀብት መመደብ አለባቸው ሲልም ሪፖርቱ መጪውን ከባድ ሁኔታ በግልጽ አስቀምጦታል። አውሮፓውያኑ የኔቶ አባል ሀገራት የአሜሪካንን ጦር መሳሪያ ለመተካት ብቻ ከ226 ቢሊዮን ዶላር እስከ 344 ቢሊዮን ዶላር ወጪ ማድረግ እንደሚጠበቅባቸው ይነገራል። የአውሮፓ የሀገር ውስጥ ወታደራዊ ኢንዱስትሪዎች የስራውን ለማግኘት መቸገር፣ የገንዘብና የሰው ኃይል እጥረት ከተለያዩ የህግና የአቅርቦት ሰንሰለት ማነቆች ጋር ተዳምረው ፈተና እንደሚሆንባቸው በጥናቱ ላይ ተመላክቷል። በተለይም ከራዳር መስወር የሚችሉ የዘመኑ የጦር አውሮፕላንና የሮኬት ተተኳሽ ዘርፎች በኩል መላው አውሮፓ የማምረት አቅም የሌለው መሆኑ ሌሎች የዓለም ሀገራትን በአማራጭነት እንዲያማትር ግድ የሚለው ይሆናል። ከወታደራዊ ቁሳቁስ ባሻገር ከማዘዣና ቁጥጥር ሂደት ከጠፈር ስለላና በአሜሪካ ሰዎች ተይዞ የነበረውን ከፍተኛ ቦታ ለመተካት ከሚኖር ሂደት ጋር በተያዘ ያሉ ወጪዎች ለአውሮፓ ተጨማሪ ቤት ስራ እንደሚሆን ጥናቱ በስጋትነት አንስቶታል።
በጥናቱ ምልከታ መጨረሻ ላይ በአውሮፓ መንግስት ዘንድ ይህንን አይነቱን የወጪ ሸክም የመቀበል የፖለቲካ ቁርጠኝነት ስለመኖሩ ጥያቄ አዘል መደምደሚያን ጭምር ሰፍሮበት ታይቷል። የትራምፕ አስተዳደር የኔቶ አባል የሆኑ የአውሮፓ ሀገራት የሚጠበቅባቸውን ኃላፊነት ሳይወጡ ከአሜሪካ ድጋፍ ለማግኘት የሚሞክሩ እንደሆኑ የሚገልጽ ተደጋጋሚ ወቀሳ ሲያቀርብ መቆየቱ የሚዘነጋ አይደለም። የአውሮፓ ህብረትም ብቻውን የመቅረቱን ፈተና አይቀሬነት በመረዳት ይመስላል የ150 ቢሊዮን ዩሮ ወታደራዊ ዕቅድ ማጽደቁን ከቀናት በፊት ይፋ አድርጓል። ሴፍ የሚል ስያሜ ያገኘው ሂደት አባል ሀገራቱ ወታደራዊ ቁሳቁስ ለመግዛትና ለዩክሬን ወታደራዊ ድጋፍ ለመላክ ከህብረቱ ብድር እንዲመቻችላቸው ያለመ መሆኑ ተነግሯል። በሌላ በኩል አብዛኛው አውሮፓ ከሩሲያ በኩል ስጋት እንደተደቀነበት እንደሚያምን ነገር ግን አደጋውን መመከት በሚቻልበት ሁኔታ ላይ ግራ የተጋባ መሆኑ ተያይዞ ተገልጿል። ሩሲያ ምንም እንኳን በቀጣይ ሌላ የአውሮፓ ግዛትን ልትወር ትችላለች ተብሎ ባይታሰብም አደጋ ፈጣሪነቷ ስጋቱን ኃያል እንደሚያደርገው የሚያምኑ የአካባቢው ተንታኞች ቁጥር በርካታ ነው። ከሩሲያ በኩል በቀጣይ በአውሮፓ ላይ የሳይበር ጥቃት ተጽዕኖ አሳዳሪ ግዳጆች፣ ግድያዎችና የማሰናከል ተግባራት ብሎም የስውር ሴራ ሂደቶች በከፍተኛ ደረጃ ሊኖሩ መቻላቸው ተጠባቂ እንደሆነ ግምት ይሰነዝራል። ፑቲን በአውሮፓ በኩል የሆነ አይነት ድክመት መኖሩን አነፍንፈው ካገኙ የሆነ ሀገርን ግዛት ቆርሶ በመውሰድ ኔቶን ሊከፋፍሉና መልስ እንዲሰጥ የሚያስገድድ ትንኮሳ ሊፈጽሙ እንደሚችሉ የሚናገሩ አሉ። ይሁንና ግን ስጋቱ ወደ ተግባር ለመቀየር በትንሹ ከ2 እስከ 5 ዓመታት ሊፈጅ እንደሚችል በመግለጽ ስጋቶችን የሚያቀሉ አስተያየቶች ይሰማሉ። የዚህ አይነቱ አስተያየት በአሜሪካና ደቡብ አውሮፓ ያለውን መዘናጋት የሚያሳይ እንደሆነ በመግለጽ ከአይን ብልጭታ ሊፈጥን ለሚችል ድንገተኛ ጥቃት ከወዲሁ መዘጋጀት እንደሚገባ የሚገልጽ ምላሽ የሚሰጡ ተንታኞችም አሉ። ሌላ በኩል ሩሲያን እንደ ጥቃት ፈጻሚ አድርጎ የመመልከት እሳቤ ሊበቃ እንደሚገባ የሚገልጹ ምልከታዎች ከአሜሪካ ባለስልጣናት ዘንድ ሲሰነዘር ይሰማል። ለአብነት ያክል የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ፑቲን የሚታመኑ ሰው መሆናቸውን በመግለጽ በጉዳዩ ዙሪያ የሚሰነዘሩ ስጋቶችን ለማጣጣል ሞክረዋል። በዩክሬኑ ጦርነት ከስምምነት ላይ የሚደረስ ከሆነ የክሬምሊኑ አለቃ የትራምፕን የስምምነት ሂደት የሚጥሉበት ሁኔታ ሊኖር እንደማይችልም ልዩ መልእክተኛው በራስ መተማመን መንፈስ ሲናገሩ ተሰምተዋል። ምዕራባውያኑ ተንታኞች ግን ፑቲን በ25 ዓመታት የስልጣን ቆይታቸው የ5 ጊዜያት ጦርነት ከመቅጠማቸው አንጻር ነገሩን አቅልሎ መመልከት ስህተት ነው እያሉ ናቸው። በባልቲክ ቀጠና ያሉ እንደ ፖላንድ አይነቶቹ ሀገራት ደግሞ ሩሲያን ኢምፔሪያሊስት አድርገው በመፈረጅ የህልውናቸው ዋነኛ ስጋት እንደሆነች እየተናገሩ ይገኛል። አንዳንድ የምዕራቡ ዓለም ተንታኞችም ፑቲን ከወዲሁ በቃ ሊባሉ የሚችሉበት መንገድ ካልተፈጠረ አጠቃላይ አውሮፓ አደጋ ላይ መሆኑን እየገለጹ ናቸው። በተለይም በዩክሬን ጉዳይ ሊፈረም የሚችል መጥፎ ስምምነት በቀጣይ በአውሮፓ ምድር ለሚኖር ጦርነት ሁኔታዎችን ማመቻቸት እንደሆነ በመነገር ላይ ነው። ፑቲን ከእድሜያቸው አንጻር የስልጣን ተተኪያቸውን ጉዳይ ከወዲሁ ማሰብ እንደሚገባም የሚናገሩ ተንታኞችም አሉ። በሌላ በኩል የክሬምሊኑ አለቃ ከደቀኑት አደጋ አንጻር እሳቸውን ማቆም እንደሚከብድ ብዙዎቹ ምዕራባውያን ተንታኞች የሚስማሙበት ጉዳይ ሆኗል። የአሜሪካ ድጋፍ በሌለበት አውሮፓን በግላጭ ማግኘት ለሩሲያ ነገሮችን የቀለለ ማድረጉ አይቀሬ እንደሆነም በመነገር ላይ ይገኛል። በአንዳንድ ምዕራባውያን ተንታኞች ዘንድ ዩክሬን ላይ የተጀመረው ሩሲያን የመመከት ሂደት መቆም የሌለበት መሆኑ ይገለጻል። በቀጣይ ሩሲያ ወደ አንድ የኔቶ አባል ሀገር ዘልቃ ገብታ መሬት የምትይዝበት እድል ተፈጠረ ማለት ለወታደራዊ ጥምረቱ ነገሮችን እጅግ ከባድ እንደሚያደርግበት ተያይዞ ይነሳል። ኔቶ የተወሰደ መሬት ለማስመለስ የመሞከር አሊያ ደግሞ የኒኩለር ጦርነት እንዳይፈነዳ በሚል ምላሽ ከመስጠት የመቆጠብ አጣብቂኝ ውስጥ መግባቱም አይቀሬ እንደሆነም በመነገር ላይ ይገኛል። ወታደራዊ ጥምረቱ ነገሩን በዝምታ ካለፈው ቀድሞ እንደሚገመተው ለሩሲያ እጅ መስጠቱን በጋድ የሚያረጋግጥ ይሆናል። በሌላ በኩል ከሩሲያ ጋር ግጭት ከተፈጠረ ኔቶ በመጀመሪያ ወቅቶች ላይ የሞስኮን ጥቃት መቋቋም ቢችልም በሂደት ግን ጥቃቱን የመመከት አቅም ይኖራል ተብሎ እንደማይታሰብ ተያይዞ ይገለጻል። በተለይም ከአሜሪካ በኩል ለጥቃቶች አጸፋይ መስጠት ሂደቱ የተዳከመ ከሆነ ለፑቲን እንደ ስትራቴጂካዊ ድል የሚቆጠር መሆኑንም ምዕራባውያኑ ተንታኞች በአጽንኦት እየተናገሩ ይገኛል። ይህ በእንዲህ እንዳለ ፑቲን በወቅታዊው የዩክሬን ጦርነት ያላቸው ተጽዕኖ እንዲለዝብ ማድረግ ከተቻለ ኔቶን ለማጥቃት እንደማይደፍሩ የሚገልጽ ትንታኔ ይሰነዘራል። እንደዛው ነው ማለት ግን ጦርነቱ ቀጥሎ ለዩክሬን የሚደረገው የመሳሪያና የገንዘብ ድጋፍ ባለበት ሁኔታ ተጠናክሮ መቀጠል የሚያስፈልግ ይሆናል።
ከዚሁ ጋር በተያያዘ ዩክሬን በአመት 35 ቢሊዮን ዶላር የሚያወጣው ወታደራዊ ቁሳቁስ የማምረት አቅም እንዳላትና የሚያስፈልጋት ግን ከዚያ ያነሰ መሆኑን በመግለጽ ነገሩን አቅልለው የሚመለከቱ እንዳሉም ለማወቅ ተችሏል። በሌላ በኩል ቻይና ከታይዋን ጋር በተያያዘ የሩሲያን የጦርነት አካሄድ በትኩረት እያጠናች በመሆኑ ዩክሬንን የመደገፉ ጥረት በአሜሪካ ሊታገዝ እንደሚገባ የሚገልጹ አሉ። ለዩክሬን ድጋፍ ማድረግ ብቻውን መላው አውሮፓን ከአደጋ መጠበቅ እንዳልሆነ በመግለጽ የራሳቸውን የክርክር አጀንዳ የሚመዙ ወገኖች ቁጥር ቀላል እንዳልሆነም ይነገራል። ትራምፕ ከሩሲያ ጋር በተያያዘ ላለው ሂደት ድጋፍ የማድረግ ፍላጎታቸው ለዜሮ የተጠጋ መሆኑ ደግሞ አውሮፓ ደህንነቱን ለመጠበቅ የራሱን መላ ማዘጋጀት ግድ የሚለው ይሆናል። በእርግጥ በአውሮፓ በኩልም የነገሮችን አደገኝነት ቀድሞ በመረዳት የተወሰኑ አይነት እንቅስቃሴዎች ለማድረግ መሞከሩ የሚታወቅ ነው። ከአሜሪካ ውጭ ያሉ የኔቶ አባል ሀገራት ወታደራዊ ወጪያቸውን ባለፉት ዓመታት በ68 ቢሊዮን ዶላር ወይንም በ19 በመቶ ከፍ ያደረጉበት ሂደት እንዳለም ለመረዳት ተችሏል። አሜሪካ ራሷን ከኔቶ ገሸሽ የምታደርግበት እድል እየሰፋ ከሄደ በአውሮፓ ዘንድ ብዙ ስራ የሚፈልግ ሂደት መኖሩ ግን ነገርየውን ወጥቶ የማይጨርሱት ረጅም ዳገት ያደርገዋል። እንደ ስፔንና ፖርቹጋል አይነቶቹ ሀገራት በፖላንዶቹ ልክ ሩሲያን ይፈራሉ ማለት ዘበት መሆኑም ይነገራል። ይሁንና ግን የተወሰኑ ተንታኞች እንደዛ አይነቶቹ ሀገራት የባልቲኮቹን ያክል የቀጥታ ስጋት ባይኖራቸውም መሰረተ ልማቶቻቸውንና ፖለቲካቸውን ከሩሲያ ጣልቃ ገብነት መጠበቅ እንዳለባቸው እያሰቡ ናቸው። ከዛ በተጨማሪ የሩሲያ ተጽዕኖ ማየሉ ሀገራቱ ከፍተኛ ፍላጎትና ጥቅም በሚያገኙበት የአውሮፓ ህብረት ላይ ጉዳት ያለው መሆኑን መረዳት እንደሚገባ ተያይዞ ይገለጻል። በብዙ ምዕራባውያን ተንታኞች ዘንድ አውሮፓ ከዩክሬን ጦርነት የተሻገረ ሰፊ የደህንነት ፖሊሲና አካሄድ እንደሚያስፈልገው በመናገር ላይ ይገኛል። አህጉሩ ምንም እንኳን ሩሲያን ለመገዳደር የሚያስችል ሀብትና የኢንዱስትሪ ኃይል እንዳለው ቢገለጽም እውነታው ከዚያ የራቀ እንደሆነ የሚያረጋግጡ ተጨባጭ መረጃዎች አሉ። የተወሰኑ የኔቶ አባል የአውሮፓ ሀገራት የደህንነት ኃላፊነቱን ከአሜሪካ ለመረከብ ፍላጎት ያላቸው ቢሆንም ከዋሽንግተን ዘንድ የሚፈልጉትን ከ5 እስከ 10 ዓመት የሚደርስ ነገሮችን ቦታ ለማስያዝ የሚያስፈልገውን የፎይታ ጊዜ ለማግኘት መቻላቸው ያጠራጥራል። በአጠቃላይ ሲታይ ቆሌ የራቀው በትራምፕ የተገፋውና ከሩሲያ ጋር የተቃቃሩ አውሮፓ መፍትሄ የሚፈልጉ ከባባድ ጉዳዮች ጫንቃው ላይ ወድቀውበት በግራ መጋባት ውስጥ ሆኖ ይታያል። የኔቶ ጥምረት የአሜሪካ ድጋፍ በነጠፈበት ሁኔታ እንዴት ራሱን ችሎ ሊንቀሳቀስ ይችላል? የአሜሪካ ሰራዊት በሌለበት የወታደራዊ ጥምረቱ ስምሪት ቁመና ምን ይመስል ሊሆን? ቀሪዎቹ የኔቶ አባል ሀገራት አሜሪካ ጥምረቱን ለቃ ስትሄድ የሚፈጠረውን ክፍተት የመሸፈን አቅማቸው ምን ድረስ ነው? በፖላንድ፣ ላትቪያ፣ ሮማኒያና ቡልጋሪያ ያለውን የአሜሪካ ሰራዊት ማን ይተካዋል? ከአሜሪካ ድጋፍ ውጪ አውሮፓ የራሱን የኒውክሌር ጥቃት ተከላካይ አቅም የሚገነባው በምን መልኩ ነው? እነዚህና መሰል ጥያቄዎች የፈተናውን ከባድነት በሚገባ የሚያረጋግጡ ይመስላል። በሌላ በኩል በአውሮፓ ሀገራት የሚመራ በመጠን አነስተኛና በአህጉሩ ቅርጽ መጠን መንቀሳቀስ የሚችል ኔቶን መፍጠር እንደሚቻል የሚገልጹ ሙግት የሚያቀርቡ ወገኖችም አሉ። አበቃን። ሰናይ ጊዜን ተመኘን።